ይሄ ተጠርጣሪ ሰው እንደገደለ እየነገረኝ ነበር። እንዴ መሳይ፣ አይ ኢንስፔክተር እውነት ተሳስተን እሱ እንደዚህ ያደርግ ሰው እሱ አይገልም። በጣም ይቅርታ። እሻው በመንፈስ ነው ያለሽው ማለት አልገባኝ። ይኸውልህ ያየነው ደም ሳይሆን ቪንቶ ነው። እሺ መሳይ ትዝታን አነቃት። ከዛ በኋላ ራሷን ሳትጅ ጽጌ በር እየተንኳኳ ነው። መጥተው ይሆን እንዴ? ቆይ ፖሊሶች ቢሆኑስ? ማን ነው መጣው? እኛ ነን። አቤት። ሰላም ጤና ይስጥልን። ከወረዳ 8 ፖሊስ ጣቢያ ነን። እና ምን ነበር? አንድ ወንጀለኛ እዚህ አካባቢ ተሰውሮብናል እና ቤት ለቤት እያፈላለግነው ነው። እና ታዲያ የት አለ ልብስ? እሱ የስራው አካል ነው። ካላመንሽ ደግሞ ይሄው መታወቂያ። ፖሊስ ይኸውልህ፣ ምንም የማውቀው ነገር ድንገት እጄ ላይ አናደኝ። ምንም እኮ ተፈጥሮ ነው ሳላቅ እንትን አልኳት። ምን ያደረግከው? ይኸውልህ አናዳኝ እኮ ነው። እንዲህ ትሆናለች ብዬ አላሰብኩም ነበር። ይቅርታ፣ ከሱ ጋር ጨዋታ ይዘናል። አንዴት ወጪ የለም። ከዛስ ምን ሆነችብህ? ያው ሞተች። ምን እያልሽው ነው? ምንም አላልኩም። ፖሊስ ግን እኮ እሱ ምን? አዎ ብዙ ባይሆን አንዳንዴ ግን ይቀባጥራል። ስም ማን ነው? እንዴ ስሜን አልነገሩህም እንዴ? ነግሮኛል፣ ግን ማጣራት ፈልጌ ነው። እንዴ እኔ የምለው ቆይ እሷ ግን የምር ሞተች እንዴ? አየህ ዶክተር፣ ያመዋል ብሎ ነው የሚለፈልፈው። እኮ ገብቶኛል። እኔን ሊያስረኝ አይደል? ኧረ በእናትህ መሳይ ዝም በል። ልስኪ ችግር የለውም። አደራሽን ስሞት አምጥታችሁ ቅበሩኝ። እዛ እስር ቤት እንዳትተውኝ። እንዴ ምን ነው እህት፣ አንዴት ወጪ አንቺ ለምን ያመዋል እያልኩ እንዴ ደግሞ ወንጀለኛ ልንፈልግ ነው የመጣ ነው አላልክም እንዴ? ሂድ እንጂ ፈልግ እንዴ። እሱስ ወንጀለኛ ለመሆኑ ምን ማረጋገጫ አለሽ? እሱ እኮ የሚቀባጥረው ስለኔ ነው። ቅድም ተጣልተን እኮ አኩርፌው እኮ አሁን እኮ አላናግር ስላልኩት እኮ ጨንቆት እኮ ነው። ደግሞ ብታይ በጣም ሲጨናነቅ ብታይ በጣም ነው በሽታው የሚበሰበት። የታመመበት ማስረጃ አለሽ? ውይ ይገርማል። አንድ ቀን እኮ ተናዶ በጣም ጣለው። እኔ ግን ዝም ብዬ ሰው ምንም በሽተኛ እየመሰለኝ ያለ። ስለዚህ ወጣ በይዥ ሁሉ አየሽ አይደል ጽጌ፣ ስሜን እራሱ ያውቋል። እኔ ስጠራ ሰምቶ ነው መሳይ። አሁን ዝም በል። ማንሽ እህት፣ ቀልድ አይደለም ያዘው። ና ቀጥል፣ ና ውጣ አንተ። እባክህን አትውሰደው፣ እባክህን ታማሚ ነው። እኔ አይደለም ይኸውልህ፣ ወይ አለቅሳለሁ። እኔ ብዳን አይደለም እንዴ ምንድን ነው ምን ጽጌ? በቃ መሳዬ፣ በቃ ተረጋጋ። አንተ አይደለህም እኮ ታማሚዋ፣ እኔ ነኝ። እሺ በቃ አይዞህ። እሱ ነው የሚያመው አይደል ጽጌ? እራሱ ነው የሚያመው። አተም አፍንጫውን ርዝመቱን መሳይ አበዛከው። እንሂድ መሳይ። ጽጌ መቼም ልንጮት ነው አይደል? የምንሄደው ልንጮት። አብረሽን ነው የምትጮችው። ፖሊስ አብረን ነው የምትጮተው አይደል? ጽጌ አስሬ ከመወስድ ዝም ብለህ ተከታተል። ኧረ እባክህን ፖሊስ
ታማሚ ነው፣ መድኃኒት አለው፣ ይሞትብኛል። ና ተከተለኝ። ማንሽ ተነሽ፣ እባክህ ተነሽ። ጉዳይ እባክህ እያልኩህ እኮ ነው። እባክህ ፖሊስ! ኧረ እባክህ! ኧረ ፖሊስ! እባክህን ተው፣ እባክህን ተው ፖሊስ፣ እባክህን። አሁን መሽቷል። ነገ ተጣርቶ ነፃ ሆኖ ይለቀቃል። እስከዛ ምንም የሚያለቅስ ነገር የለም። እባክህ እየለመንኩ ነው፣ ተው። ይልቁንስ መልቀሱ ትተሽ መድኃኒት ካለ ብታመጪለት። አለኝ እንዴ መድኃኒት ና እንግዲያውስ ቀጥል። እንዴ! ኧረ እባክህ እባክህ ፖሊስ! እባክህን እባክህ አትውሰደው። እኔ እንኳን እና አብረሽ እንደው ሰላም ልበላቸው ብዬ እንጂ መግባትም አልፈልግም። ደግሞ ቁልፍ ጠፋ እንዳትል። አንተ ምንድን ነው እሱ? ደግሞ ምን ነው? ይኸውልሽ ትትና አባትሽን እግዚአብሔር ይማራቸው፣ ግን እባክሽን እንዳትረሽ እየመጣሽ ጠይቂኝ። መሳይ እንደዛ አትበለኝ እንጂ። ቆይ ምንድን ነው የተፈጠረው? ጽጌ ሰላም ነው ኢንስፔክተር? ሰላም አይደለም። እንዴት ነህ? ምነው ችግር አለ እንዴ? አይ ለጊዜ እንኳን ችግር የለም። አንዳንድ ነገሮችን ለማጣራት ይመስል መድብል በሽተኛ ነው ብሎ እንኳን አልሰፋም አለኝ መድብል። እንዲህ ያው ልክ ናት። ውይ ኢንስፔክተር፣ አረ በሽተኛ ነው ያሟል መድብል ታውቂ የለ እንዴ? አዎ ኢንስፔክተር ያሟል። አዎ ያሟል። ምን ነው የሚያመው? የአይምሮ በሽተኛ ነው ዶክተር፣ ቅድም ነገርኩህ አይደል እንዴ? እንዴ አዎ ኢንስፔክተር ያሟል። ውይ በጣም ነው የሚያመው መድብል ታውቂ የለ እንዴ? ያሟሉ። ይቅርታና ኢንስፔክተር፣ ስርዓቱ እንዳልሆነ አውቃለሁ፣ ግን ምክንያቱም ማወቅ እችላለሁ? ይሄ ተጠርጣሪ ሰው እንደገደለ እየነገረኝ ነበር። እንዴ መሳይ? አይ ኢንስፔክተር እውነት ተሳስተን፣ እሱ እንደዚህ ያደርገው ሰው እሱ አይገልም። አይዞሽ መሳይ አይዞህ። አትሆንም ትትና የግሌ በቃ ሄዱ ግቡ። እንዴ አዎ ችግራችን አንድ ላይ ነው መጋፈጥ ያለብን አይደል? ለምን መጋፈጥ እንዴ? ግቡ ካልኩ ግቡ ነው የግሌ። ለምንድን ነው የማሰሙኝ? መድብል በእናትህ ችግር የለውም ትትና ግቢ በቃ እንጂ ውስጥ ቆዩን፣ አንዴ የምናወራው ነገር ስላለን። ትትና ውስጥ ቆይን፣ አንዴ እናውራበት እስቲ እባክሽ። ትትና አትረብሽኝ። ኢንስፔክተር እባክህ አንዴ ጽጌ እንዳናግራት ፍቀድልኝ። ምንም ችግር የለም መድብል፣ አምናለሁ። በጣም አመሰግናለሁ ጽጌ። ነይ አንድ ጊዜ። ጽጌሽ ወይስ በትክክል ነገር ምንድን ነው የተፈጠረው? ይኸውልህ መድብል መሳይ ትዝታን አነቃት። ከዛ በኋላ ራሷን ሳትጅ። ከዛ በኋላ ደግሞ ናብሽ መጥቶ ወሰዷት። እሺ ከዛስ? ትሙት ምንም እናውቀው ነገር የለም። ስልክ ብንደውል ራሷ አነሱልንም። ቆይ እሺ ታዲያ ይሄ ኢንስፔክተር እዚህ ምን ሊሰራ መጣ? እንዴት መጣ? እሱማ ምንም ነገር አላወቅም ነበር። ሰው ጠፍቶባቸው ከፖሊስ ጣቢያ ቤት ለቤት እየፈለግን ነው። ስለዚህ ገብተን ካልፈተሽን ሲሉ አስገባቸው። ገባና ፈተሽን። ስለ ትዝታ መታነቅ ይሄ ፖሊስ ያውቅ ነበር? ኧረ እሱ ምንም የሚያውቀው ነገር አልነበር። ያ መሳይ ነው እንጂ በገዛ አፉ ጉዴ በቃ ቦታ ገደልኩ አሁን ብሎ ቀባጥሮ ነው ጦስ ውስጥ የከተተኝ። ታዲያ አንቺ ለምንድን ነው በሽተኛ ነው ብለሽ ተናገርሽው? እና ታዲያ ምን ማድረግ ነበረብኝ? ገና ለገና ሳትሞት እስር ቤት ማቅ ነው የምትለው? አይ ቢሆንም መናገር አልነበረብሽ። እሺ ታዲያ ምን ይሻላል ነው የምትለው? መድብል አልጨረሳችሁም? አንድ ደቂቃ ብቻ ኢንስፔክተር፣ አንድ ደቂቃ ታገሰኝ። እሺ ለአብርሽ ደውልለት። እሺ ሄሎ አብርሽ፣ እንዴት ነህ? እንዴት ነው መድብል? ሰላም ነው? ትዝታ እንዴት ናት? እስካሁን ምንም አላሉንም። ቆይ ግን ነፍሷ አለ? አዎ አለች እስካሁን። ቆይ ያለችን ቢል ልታሰር ነው? ጽጌ ምን ስትል ነው የሰማሁት? ችግር አለ እንዴ መድብል? ማን ነው የሚታሰረው? ይኸውልህ አብርሽ፣ እዚህ ምንም ችግር የለም። እዛ ያለውን ነገር እናንተ በደንብ አስተካክሉ እሺ? እዚህ ያለውን ደግሞ እኔ አስተካክለዋለሁ። እርግጠኛ ነህ መድብል? ይኸውልህ አብርሽ፣ እዚህ ምንም ችግር የለም። እዛ ያለውን ግን እናንተ በደንብ አስተካክሉ።
እዚህ ያለውን ደግሞ ነው ያስተካክለዋለሁ። እሺ እውነት ቶሎ የሚፈታ ነገር ነው? አዎ እርግጠኛ ነኝ። እሺ ቻው። እርግጠኛ ነህ እንዳልኩ ቀላል ይሆናል? ወይስ ጽጌ ተረጋጊ። እሺ ሁሉን ነገር በቻልነው መጠን እናስተካክለዋለን። በርታ በይ ብቻ ነሽ። የቻልከውን አድርግ። ኢንስፔክተር ስለ ትዕግስት በጣም ነው የምናመሰግነው። ግን ይኸውልህ እንዴት መሰለ ያው የእህትና የወንድም ጸብ እንጂ ሌላ ምንም የተፈጠረ ነገር የለም። ተጨቃጭቀው ስለነበረ ነው። አውቃለሁ መድብል፣ አንተ ታማኝ ሰው ነህ፣ ግን ህግ ይበልጣል። ምንም ነገር ካልተፈጠረ አጣርተን እንለቀዋለን። ከዛ በፊት ግን ማጣራት አለብን። ኧረ እባክህ መድብል፣ እባክህን አንድ በለው መድብል፣ እባክህ አስጥለው። ይቅርታ፣ አሁን መሄድ አለብን። አንዳንድ ቦታዎችን የሚታሰርበትን ማጣራት ከፈለጋችሁ አንድ ሰው መከተል ይችላል። ና ቅደም። እንዴ ኧረ በእናትህ መድብል አስለቅቁኝ። እናትና አባቴን እንኳን ቢያንስ ልሰናበት እንጂ። እንዴ ቆይ አንድ ኢንስፔክተር አንድ ሰው ቆይ አሁን የምትናገረው ነገር ሁሉ በመረጃ ይያዛል። ስለዚህ ዝም በል እስኪ። እሺ ትህትናን ቢያንስ ጥሩልኝ። ትህትና ለምን እንዴ በቃ ጥሩልኝ እንዴ። አንቺ ሰላም አለው ቤቱ። ያቺም ማትረባ የት ሄዳ ነው? ውይ የትስ ብትሄድ ምን አገባን? ብቻ ፈጣሪ እንደው በዛው ያስቀራት እንዳትመለስብን። እንዴ ቆይ እንዴት እሺ ብላ ወጣች? እዚህ ሌላ ዘመድ አላት እንዴ? እንዴ እኔ ምን አውቃለሁ እንችላለን። ሚግሊ መሳይ ግን መሳይ ምንም አይሆንም። ይኸውልሽ መድብል ደግሞ ማለት ነው ገቡ ያለን ቁጥር ነገር ሊሰጠው ነው። ደሞ ይተዋወቃሉ። እባክሽ ምንም አይፈጠርም። እግዚአብሔር እንዳፍሽ አድርግልኝ። እኔ በጣም እየጨነቀኝ ነው በጣም። አንቺ የኔ ጥያቄ ግን ማለት ነው መሳይ ግን ማርኩ ነው የታሰረው? ናቲ ወይኔ ጉዴ! መሳይ ታሰረ። በቃ አለቀልን። መሳይ ወይኔ ጉዴ! ኧረ ንገረው እንጂ መድብል። ኧረ አንዴ እንኳን ሰላም ልበላት፣ አንዴ ልቀፋት። እንዴ ትህትና እባክህን አንዴ እንኳን ልቀፋት። መሳይ አይዞሽ፣ ምንም አትሆንም። ትህትና ነኝ ልቀፍሽ አንዴ እንኳን። መሳይ ወንድሜ ወይ ምንድን ነው የምትነፋረቁት? ይሄ ልጅ እኮ ወንጀል አልሰራም፣ ነገ ይፈታል። አይፈቱትም። ውሸታቸውን ነው። ወይኔ መድብል አንተ ተከተለኝ። በቃ እሺ፣ አሁን ተነሱና በቃ ወደ ቤት እንግባ። አንቺ ነበርሽ አይደል? ቆይ ምንድን ነው የተፈጠረው? ምንድን ነው የሆነው? ቆይ ነው የት ሄዶ ነው ሰው የገደለው? እንዳለ ማመን እኮ የለበትም ነበረ። ሁሉንም ነገር ቤት እንግባ እንነግራቸዋለን። በዛውም እዛ መፍትሄ እንፈልጋለን። እንዴ አስቡት እኮ መፍትሄ መፈለግ ካለብንም እኮ አሁን መፈለግ ያለብን ጽጌ። እዚህ ቁጭ ብሎ ማልቀስ ነው መፍትሄው? አልሰሙም እንዴ? እንግባ እያልኳችሁ እኮ ነው። በቃ እሺ ተነሱ፣ እንግባ ነው። ሁሉንም ነገር እነግራቸዋለሁ። መሳይ
ዝም በል ኧረ ተይው መንሳት ኧረ ነቆብኝ ጽጌ እሺ ከዛማ በቃ ፖሊሱ አመረረ ምንም ነገር ብንቀባጥርለት ሊያምነን አልቻለም ወይኔ ይቺ ማትረባ እሷ አላጠቀም የሰውቱ ካበላችች የዚህ ምስኪን ልጅ ህይወት ወይኔ መሳይ ቆይ ከሞቶች እዛው ነው የሚቀረው ማለት ነው ተንከሲስ ሁለተኛ እንደዚህ እንዳልሰማሽ ነገ ይወጣል ቆይ አንቺ ምንድነው እንደዚህ የሚያሰደውሽ ከኛ በላይ ታውቂዋለሽ ባውቀው ባላውቀው አንተ ምን አገባ እኛ ማናስብለት ነው የሚመስልሽ እና ብታስብለት ሄዶ ይቀራል ትል ነበር ኧረ በእናታችሁ ጭራሽ ሌላ ሀሳብ ትሆኑብናላችሁ እንዴ እንደው ተንከሲስ ግን ማን ይሞትና አሁን ተነስታ ብትይዝ ትችላታል እንደዚህ የምትሳደበው አሁን ራስ ለእናንተ አስቤ ነው እንጂ አፍንጫዋን ነበር መላት ስራ ፈት ቁም ነገር አውራ እስኪ አንቺን ያወራሽ የለም እሺ ደግሞ ምንድነው ውሽማሽ ታሰረብሽ እንዴ የሆነች ባለጌ ተንከሲስ ተነሳና ቀጥ ብለው ውጣለን ይወጣልሽ አላ ሰማላችሁ እናንተ ሰብስባችሁ ከመታወሩት በላይ እኔ ብቻ ማስበው ይበልጣልሽ እኔ ጀግናው ኧረ እባክህ የኛ ጀግናው በቃ በዛው በር ክፈት ሂድ ኧረ እባክሽ ፖሊሱ ቢሆንስ እና ቢሆንስ ይበላሃል ፖሊስ አለሽ እንዴ መሳይን እንዴት ላፍ እንዳደረገው እኔ ስላፍ ቢያደርገኝስ የኛ ጀግና በጣም ጀግና ሆነ ሞት የለ እንዴ ቀልተኛ ትትና ተነሽ ተጣጣቢና ልብስሽን ቀይሪ ይቀልሻል እንደዚህ ሆነን እኮ ምንም አይነት ሀሳብ ማሰብ አንችልም ተነሽ እንጂ አንቺ እኮ ከሱ ቀድመሽ እኮ ታምሽ ቆይ እንዴት ሊሆን ቻለ ቆዮ እባክህ ለብሱም ጨነቀኝና ልቀይር ብዬ ነው በዛውም ደግሞ የሚለበስ ፎጣ ምናምን ይዤላቸው ልሄድ ብዬ ነው አብርሽ ትዝታሁን ምንም ተስፋ የላትም አይደለ በህክምና ምንም ተስፋ የለም የሚባል ነገር የለም የመዳን እድል አላት መቼ ስለደበደባት ነው እንጂ ባተፍም ችግር የለውም ነበር አንተ ማለት ሲቋይ እንዳይበዛ እኮ ብዬ ነው ምንም ቢሆን ከአንደበትህ ክፉ ቃል አታውጣ ቃል መልሶ ራስ ላይ ይፈርድ አይ አብርሽ ተተተተ እንዴ እኔ ስንቱን ነገር እንደመቀባጠር ታውቂያለሽ ታዲያ ያለው ነገር እኔ ላይ ልደርስብኝ ነው ማለት ነው ያው ቃሉ እንደዛ ነው የሚለው ልብሽን አይቶ ይቅር ይበልሽ እንጂ ልቧን ካየማ ገደል ገባች አረዲያ ይሄ ደግሞ እሺና ትትናውን ሼት ሄዳ ነው ወይኔ እና መድበል ከዛ በኋላ አልመጣም እንዴ እሱም አልመጣም ደግሞ እኮ ስልክም አያነሳም ምን ሆኖ እንደሆነ ራሱ አናውቅ ግን ቆይ ምንድነው ተስፋው መድብልማ የሚለው እሷ ከዳነችና ክስም ካልመሰረተችበት ነው ነፃ የሚወጣው ነው የሚለው ካልሆነማ በቃ እንዲህም አይሆንም እሷም አትሞትም እሱም አይታሰርም አውሽ ብታዩ እኮ እንዴት እንደሚያሳዝን ምግብ ራሱ እኮ አልበላም እንዲሁ አንጀቱ ጥፍ ብሎ እንዴት እንደሚያሳዝን አይዞሽ በቃ ተረጋጊ እንደምንም ብለን እናስፈታዋለን አብርሽ ምን አዲስ ነገር አለ በእናትህ ምንም የለም ለነገልሞ ልብስ ለወስድላቸው ነው የመጣሁት እስካሁን አልነቃችም ምንም አዲስ ነገር የለም አልነቃችም በቃ ያለን አማራጭ አሁን መጸለይ ብቻ ነው
ወይኔ እኔ እኮ ቅድም እንደው ፈጣሪ በዛው ባስቀራት ብዬ ነበር። አሁን ግን እንደው አምላክ አትስማኝ፣ መልሳት። ለማንም ሳይሆን ለመሳይ ስትል መልሳት፣ እንደው ፈጣሪው መልሳት እንጂ እሷ ስራስ የሚያስመልስ አይደለም። ቆይ ግን ከየት መጣ ቃልዬ? ከየት መጣ? በአካል ስፈልግ ጭራሽ በፎቶም ጠፍተህ እኮ አስጨነቅከኝ። እኔ ጌታ፣ እኔ ወንድም፣ እኔ መከታ፣ እንዴት የሚሆን ብቻ ግን እንኳን አገኘሁ። ቃልዬ እንኳን አገኘሁ። ግን አሁን የት ትሆን? ተኝተህ ተቀምጠህ ነው ወይስ አሞ ይሆን? ወንድሜ ያውቃል። እኔ አልናፍቅም። እናት፣ አባት፣ ወንድሞች አልናፍቁም? እኔ እኮ በጣም ናፍቀኛል። ያውቃል። እኔ ናፍቀኛል። እንዴት የሚሆን እንኳን አገኘሁ ኒቂታ፣ እንኳን አገኘሁ። አብረሽን ደግሞ ሰላም አትይውም እንዴ? ደግሞ ነገር ታከራለሽ። አሁን ሚሳቱ እሱ ትዝ የሚለው መስሎኝ እዚህ ነገር ውስጥ ነው እኮ። ታዲያ ከፈለገ እሱ ራሱ ሰላም አይለኝም እንዴ? አብርሽ ትትና እኮ ሰላም እያለች አልሰማሃት? ሰላም ነው ትትና? ደህና ነኝ። ትዝታ እንዴት ነች? የተሻላት ነው? ስለሷ ምንም የለም። የግሌ ፎቶዎችን እስኪ አንድ ላይ አዘጋጅልኝ። በዛው ማለት ነው ወፍራሙ ለገልሙ ትሰጠዋለሽ፣ እሱ ይልበሳል። አየግሌ ምንድነው እሱ የሚያስቃችሁ? እኔ እኮ እሱ ቀጭን ስለሆነ ይበርደዋል ብዬ እኮ ነው። የሚያስቅ ነገር አለው እንዴ? እኛ ምን አለን? ሂጂ በቃ አምጪ። ቆይ ግሌ እኔ ማብረሽ ሄድ እንዴ? በር እየተንኳኳ ነው። መድብል ነው መሰለኝ። ባይሆን አንቺ እሱን ክፈች። እኔ ከፍታለሁ። እኔ ራሴ ከፍታለሁ። እኔ ከፍታለሁ አልኩሽ። ለምን? ለካ ፍቅረኛሽን ረስቼው። ወይ አብርሽ፣ ምን ነው አማረርኩሽ? ቆይ እኔ ወይ ተነስቼ ልክፈት? አዎ ሂድ ክፈት። አይቻልም። እኔ ራሴ ከፍታለሁ። እነዚህ ነክፈቻ በሩን እኮ ሰብሩት ነው። ምን ያስቅሻል? በቃ እኔ ላይ ብቻ ነው አይደል የምትበረታው? ደግሞ የሚያስቅ ነገር ከተገኘ መሳቅ መብቴ ነው። እሺ ጥስሽ እርገፍ። ምን አይነቱ ነው የማትረባ? እንዴት ዋላችሁ? እንዴት ናችሁ? ተረጋጋችሁ? ተረጋግተናል። መድብል ቁጭ በል። እንዴት ናችሁ? ሰላም ነው? እንዴት ነው መድብል? እንዴት ናችሁ? ሰላም ናችሁ? ተቀመጥ መድብል። እሺ። እንዴት ናት ትዝታ? ስትሻላት? ስለሷ ምንም የለም። ስለምሳይ ምን አሉ? እንግዲህ ቃሉን የሚቀበለው ሰው ስለሌለ ነገ ነው ቃሉን የምንቀበለው ብለዋል። የሚያከሩበት ይመስላል። እንግዲህ እሱን እግዚአብሔር ነው የሚያውቀው። እኔ ለማውቀው ሰው ሁሉ ነግሬያለሁ። ወድቃ ከሆነ የተጎዳችሁ እኮ እሱ አልጣላትም። አይ እንደዛ እንኳን አያስኬድም። አፍኗት እኮ ነው ራሷን የሳተችው። ኧረ መድብል እንደው ምን ይሻላል? በእናትህ እንግዲህ እሱ ይርዳው፣ ፈጣሪ ይርዳው ነው የሚባለው። ለማንኛውም ነገ በጠዋት ሄዳችሁት እኔም እዛ እመጣለሁ። መድብል ቆይ ግን ተስፋ አለው አይደል? አዎና፣ እንዲህ በርታ ብላችሁ እኮ ነው እሱን ማብረታት ያለባችሁ። ለምንድን ነው እንደዚህ የምትሆኑት እናንተ? በቃ እኔ ልሂድ። ነገ እኔ ወይ ደግሞ ገልሞ ይመጣል። አይ በቃ አብረን እንውጣ። እኔም ልሄድ እኮ ነው። መድብል ለምን ግን እዚህ አታድርም? ማለቴ ብቻችንን እኮ ነን እንዴ። እና ብቻችሁን ብታድሩ ምን ትሆናላችሁ? አብረሽ መድብል እዚህ ቢያድር አይሻል? አይሻልም? አዎ እሱ ይሂድ፣ እናንተ እዚህ ቤት ጠብቁ። ትልልቅ ሰዎች አይደላችሁ እንዴ? ምን ያስፈራችኋል? እውነቱን ነው። እኔ እዚህ ምንም አልሰራም። ብሄድ ይሻላል። በዛ ላይ ተቆጫለኝ። አዎ እራት እንብላ። አይ ብሉ እናንተ።
እኔ እነ ብሩክ ይጠብቁኛል። ሂድ። እሺ በሉ እንግዲህ ሰላም ሁኑ። አይዟችሁ፣ በርቱ፣ ተረጋጉሽ። ቻው። ችግር የለውም። ሸኝኝ። የግሌ ቶሎ አምጪው እንጂ ተረጋጋ እንጂ። እንዴ ኧረ በእናትሽ ተይ፣ ኧረ በእናትሽ ቀን ደርሷል። አንቺ መቼ ተሽሎሽ ነው የመጣሽው? ሞቻለሁ እያልኩ ተሽሎሽ ትላለህ? በጣም ይቅርታ፣ በጣም ይቅርታ። እሺ አሁን በመንፈስ ነው ያለሽው? አይው መድብልን ዘር ስለው እምቢ ብሎኝ አይው አሰቃየኝ። መድብልን እንግዲህ ይልጣው መድብልን? አዎ መድብልን። ምን ነው መፈራው መስሎ ነው? ኧረ በፍጹም እንዴት ሆኖ ቆይ ለምንድን ነው እግሬ የሚንቀሳቀሰው? ለምንድን ነው መሮጥ ያቃተው? ኧረ ድረሱልኝ! ኧረ ድረሱልኝ! ድምፅ አይሰማሽም? ጩኸት? አዎ ይሰማል። ምንድን ነው? እስኪ ግሌ መብራቱ ነው። ወይኔ ይኸውልሽ፣ አሁንም በድጋሚ እየጮሁ ነው። ወይ የተንከሲስ ድምፅ ነው መሰለኝ። ግን ወይኔ ተንከሲስ ምን ሆኖ ነው? ተንከሲስ ይሄ ቀዣታ የሚሆነ ልጅ እንዴ! እኛ ለሱ ስንል እንቅልፋችን ልታ እንዴ! በህልሙ እንደዚህ ከሆነ በእውኑ እኮ በቃ ገደለን። ራሱም ይመታታል። የማይረባ እስኪ ዝም በሉ። ምን ሆናችሁ ነው? ትዝታ ተንከሲስ ተንከሲስ፣ አንተ ተንከሲስ እንዴ! ምንድን ነው? አንተ ዞር በልልኝ፣ በእናትህ ዞር በል ወደዛ። እሺ የታለች? ወይስ እኔ ሙቼ ሰማይ ቤት ተገናኝተን ነው እናንተንም ገላችሁ? ኧረ እንደው የአባቴ አምላክ ያላጋ። ቆይ ማነው እሱ የሚገለን? የምሬ ነው። ቢላ ይዛ መታ ነበር ልትገለኝ። መድብልም ደግሞ ገለዋለች። ጭራሽ ትዝታ መድብለ ጉብዛ የለም እንዴ? እናንተ ቀልዱ፣ እናንተም ገና ትገላችኋለች። ኧረ በእናትህ ዞር በል ወደዛ። ይቀልዳል እንዴ? የምሬ የለችም። እና ያን የሚያክል ቢላ ያዘችው በህልሜ ነበር። በሉ እናቴ እንተኛ እንሂድ። ስሞትላችሁ ቁጭ ብለን እንደር ማለት እያወራን እንደር። መኝታ ምን ያደርጋል? ሌላስ የምትፈልገው ነገር የለም? ሌላ ደግሞ ብዙ ሀሳቦችን እናወራለን። ሙች በለኝ እስቲ። ኧረ በእናትህ ዞር በልልኝ ፈሪ። አንተ እንደዚህ ፈሪ ነህ እንዴ? እናንተ እኮ ስላላየኋችኋት ያዘችው ቢላ። በሉ በቃ ነው። ኧረ በእናትሽ ጥለሻችሁኝ አትሄዱ እባክሽ፣ እባክሽ። የተንከሲስ ሰራን ተመለስ። እሺ አብራችሁ ልተኛ። ኧረ በእናትህ ዝም በል። ይኸውልህ እንዳላዋረደሽ አርፈህ ተኛ። እሺ ትትና ከአንቺ ጋር ልተኛ። እኔ እኮ ከግሌ ጋር ነው የምተኛው። እሺ ጽጌ ከአንቺ ጋር ልተኛ። እንዴ ምን ችግር አለው? ኧረ እሺ ነው። እሺ ጽጌ በፊትም እኮ እንደምትወጂኝ አውቃለሁ። አንተ አመረርክ እንዴ? በል በእናትህ እዛው ሁን። እንግዲህ ከትዝታ ጋር ተጫወቱ። ኧረ እኔ ላለቅስ ነው። የምሬ ነው፣ አለቅሳለሁ። ኧረ አልተኛም አሁንማ። ኧረ የቅድሙ ቢልም አለኝ።
እዚህ ብቻውን ወድቆ ምን ማድረግ ይቻላል ታዲያ? እንግዲህ እንዴ እኔ ግን እንደዛ ብቆይ ይሻለኛል። እንዴ ስራሽስ? እኔ እንጃ በጣም ጨነቀኝ እኮ። እንዴት ትናንተ እንጂ እሱ ላንቺ ብሎ አይደል ያንኑ መስዋዕት ከፍሎ ሄዶ ያናገረልሽ? ብትቀሪው ምን ይባላል? አውቃለሁ እኮ ይግሌ፣ ግን ደግሞ በቃ ስለጨነቀኝ እኮ ነው። በቃ እስከ ከሰዓት እኔ እዚህ ቆያለሁ። እንዴ መድብል አንተ ስራ የለህም እንዴ? አይ ግድ የለም አለኝ፣ ግን የትትና ላይ ግን የኔ ስራ አሳሳቢ አይደለም። እውነት እዚህ መቆየት ትችላለህ? አልሰማሹም እንዴ? አንቺ ከምትቀሪ እኔ እቀራለሁ አለሽ። አሁንስ ገባሽ? ምን አገባ? እንዴ ትትና ከመቼ ወዲህ ነው ደግሞ እንደዚህ ሰው ላይ የምትጨዩ? ሰላም የግለት ልጅ እኔ ልሄድ ነው። ኧረ እኔ እሄዳለሁ እኮ እንሂድ። አብርሽ ምን ሆነሃል? አንዳንዴ እኮ ሰዎችን ማክበር አለብን። ምን ማለት ነው? ማን እንገኝ ነው ደግሞ? እኛ ሁላችን ተሰብስበን እያለን የግሌን ብቻ መርጠህ እንሂድ ማለት አግባብ ነው? እኛን አታከብረንም እንዴ? አንተ እኮ እዚህ እቀራለሁ አልክ። ለምን ጠይቃለሁ? እኔ ስለኔ አይደለም እያወራሁ ያለሁት። ሁሌ ትትናን ስታመናጭቃት ምን ስትላት ነው የማየው። ይሄ አግባብ አይደለም። እንደዛ ብላ ነገረች። ልክ ነህ። ይመቻችሁ። እንዴ ኧረ እኔ ምንም አልነገርኩትም። እኔን አትቆጣኝ አብርሽ። በስነ ስርዓት ማነጋገር እየተቻለ ለምንድን ነው የምትቆጣት? የምን ስድብ ነው? ስርዓት ይኑርሽ ከዛሬ በኋላ። አቦ ምንድን ነው የምትለኝ መድብል? እኔ ደግሞ የምትለውን ሰው አይነት አይደለሁም። እሺ አንዳንድ ቀን በምታየው ሰው አትገምት። እኔ እየገመትኩ አይደለም፣ እኔ እየመከርኩ ነው። እንድታስተካከል እየነገርኩ ነው። ይመች። እሺ አስተካክላል። አብርሽ በቃ እኛ ብንሄድ ይሻላል አይደለ? ደህና ዋሉ። እሺ በቃ ደህና ዋሉ። ይኸው አስተካክያለሁ መድብል። እሺ ቻው፣ ሰላም ዋሉ። አይ ቆይ አንቺማ እሸኝሻለሁ። ጽጌ እኔ አንቺ ምን ይት? ኧረ እውነትህን ነው። ቆሜ የቀረው እኮ። በሉ ቻው። በሉ ቻው። ኧረ ቀስ በል። እንዴ አረ እግረህን አይዞህ እንዳያምህ። ችግር ዝም በይኝሽ። እኔ ከይምሬ ነው ወይ ደግሞ በቃ ይዋጣላችሁ። ከማን ጋር? ከመድብል ጋር ነው። ምን አገናኘን? ተው እንጂ አብርሽ፣ ሁኔታችሁን እኮ እንኳን እኛ ህፃን ልጅ ራሱ ይለያል። እሺ ምን ላድርግ? ይኸውልህ ረጋ በላ፣ ዝም ብለህ ገንፈል አትበል። ይኸው እስኪ እሱን አታየውም? ቢናደድም ቢበሳጭም ቢቀናም በውስጡ ያስ አድርጎ በእጁ ለማስገባት እየሞከረ ነው። አብሮ አድሯል እኮ። ከዚህ በላይ ምን ቀራቸው? በልበልበል በቃ። እንዴ አብሮ እንኳን አላደሩም። እሺ ኧረ እባክሽ እና ነስሮኝ ነው አለችሽ? ይኸውልህ ዝም ብለህ አዳምጠኝ። ትዝታ ጽጌን አስገድዳ አዛት ነው እንደዛ እንድታረግ ያደረገቻት። እሺ ማለት አልገባኝም። ይኸውልህ ያየነው ደም ሳይሆን ቪንቶ ነው። እሺ ደግሞ ራሷ ትዝታ ናት ጽጌን አስገድዳ እንድታስቀምጥ ያደረገቻት። መድኃኒቱም ቢሆን ደግሞ ውሸት ነው። የግሌ እርግጠኛ ነሽ ግን? ይኸውልህ ሪከርድ አድርጋናት ነበር ማለት ነው። ከዛ እሱን ድምፅ ልናሰማችሁ እንደውም ሳሎን የሄድን ጊዜ ያኔ እቺ ጽጌ እያለቀሰች አልነበር? ለእሷ አዝናላት ነው በቃ እኔ እንደተሰደብኩኝ ተሰድቤ ልቅር እሷን አላጋፍጣትም ብላ ዝም ያለችው። ወይኔ ትትና፣ ወይኔ ለካ ያለ ጥፋቷ ነበር እንደዛ ሳሰቃያትና ሲሆን እጅላት የነበረው። በቃ አሁን ይቅርታ መጠየቅ አለብኝ። እንዴ ምን ሆነሃል? አሁን እኮ ከሰው ጋር ናት ቱና። ኧረ አብርሽ ወይኔ ቀስ በል ተረጋጋ። የምልህ እኮ ይሄንን ነው። አይ አብርሽዬ የኔ ምስኪን በንጹህ ልብ እኮ ነው የሚያፈቅራት። እንግዲህ ተወጣው። ወይ እንዴ ይሄ አብርሽ አይደለም እንዴ? እኮ ትንሽ እንጠጋለን እንዴ? አይ ይደርሳል። ኧረ ምን ነው አብርሽ? መድብል ይቅርታ እንዴ ብቻውን ላወራት። ምን ነው ችግር አለ እንዴ? አይ ችግር የለም። ትንሽ ደቂቃ ብቻ አንድ ላውራ። ኦኬ አውሮ። ትትና አቤት። በጣም ይቅርታ እሺ። ባላጠፋሽው ነገር በሰው ፊት አሳዝኜሻለሁ፣ አስቀይሜሻለሁ። ያለ ጥፋትሽ ወንጅዬሻለሁ። አልገባኝም። ስለምንድን ነው የምታወራው? ያ ሁሉ ነገር የትዝታ ሴራ እንደሆነ አውቄያለሁ። ኧረ አይደለም አብርሽ፣ እኔ ራሴ ፈልጌ ነው ያደረኩት። ትዝታ ምንም አላጠፋችም።
እንደዛ ያለ ሰው የተሳሳተው። እንደዚህ የምትዩ ተናደሽ እንደሆነ አውቃለሁ። ተንበርክኬም ቢሆን ይቅርታ ልጠይቅሽ እባክሽ። ምንም ይቅርታ የሚያስጠይቅ ነገር የለም። ሁሉም ያየው ነገር እውነት ነው አልኩህ እኮ። እና ከመድብል ጋር አድርሻል? አዎ አድሬያለሁ። እየቀለድሽ ነው ትትና? የግሌ እኮ እውነቱን ነግራኛለች። የግሌ እንዳትናደድ ብላ ይሆናል እንደዛ ያለችው እንጂ ሁሉም ያደረኩት ነገር ነው። እውነት በይኝ ትትና። ምን ያስብለኛል? ለማንኛውም መድብል እየጠበቀኝ ነው። እሺ እኔ ልሂድ። ትትና ምን አብርሽ? በቃ መንካችሁ አይደል? አብርሽ የሰው ወሬ ሳይሆን እኮ የኔን ጸባይ አይተህ ነበረ መረዳት የነበረ። በቃ እኔ አልጠቅምህም። እሺ ተወኝ። እሺ አዋሪኝ ትትና። ትትና መድብል አሳልፈኝ። አውርተን አልጨረስንም። እሷ ግን ጨርሳለች። እኔ ግን አልጨረስኩም። እየነገርኩ ነው፣ ጨርሳለች። ስትረጋጋ አውራት። መድብል ለምን አትረዳኝ? እና አልጨረስኩም አልኩ እኮ። አሁን ማውራት ፈልጋለሁ። ስርዓት ይኑር። ሲጀመር እሷ አይታለች። የት ሄደች? እኔ ምን አውቄ? መድብል አንተ ቆይ፣ ትዝታስ ደህና ናት እንዴ? አብርሽ ነዋ። እኔን እዛ ቁጭ አድርጎኝ የት እንደሄደ ጭራሽ ጥፍት አለብኝ እኮ እንዴ። እዛ ሲጨንቀኝ እኔ ነርሷን በቃ አንድ ሰዓት ጠብቂኝ ያለ እዛ ደውዪልኝ ብያት መጣሁ። ገልሞ ምንድን ነው እሱ? ይሄ ቆይ ሰው ሆስፒታል ተኝቶ አንተ ፀጉርና ጺምን ተስተካክለ ትመጣለህ? እሺ ልጅቷ አሁን እንዴት ናት? እባክሽ እስካሁን አልነቃችም። ወይኔ አይድላችም። መሳይ በቃ ገደል ገባ፣ እዛው ቀረ ማለት ነው እንዴ። ቆይ ምንድን ነው የምትይው? እባክህን ትዝታን እሱ ስለሆነ እኮ ያነቃት ታስሯል እንዴ። የግሌ ቆይ የት ነው የታሰረው? እንዴ ፖሊስ ጣቢያ ነው ገልሞ። ወይኔ ወንድሜ፣ ወይኔ መሳይ። ማን ነው ደግሞ? ሄሎ። አቤት። አዎ ገልሞ ነኝ። አዎ የትዝታ አስተማሚ ነኝ። ምን አልሽኝ? ምን? ወይኔ ወይኔ መሳይ፣ አይሆንም፣ አረፈች።